ኢየሱስ ተብሎ ምንም ያልመሰለ ቀን ማለት አለብህ። መሬት ላይ ተንበርክከ ለምንድነው ውስጥ እምቢ አለኝ፣ አልግላለኝ፣ አልነዳለኝ፣ ልሞት ነው ወይ? ምንም ነገር ሁለተኛ አለው። ኢየሱስ ብቸኛ ነው። ምንም ነገር ቢያልፍ ታገኘዋለህ። ኢየሱስ ምትክ የለው። በእግዚአብሔር ቤት ውስጥ ቁጭ ብለን ሌላ ነገር በጣም እያሳበደን እያስገረመን እያልን የኢየሱስ የመስቀል ሥራ የጎደለብን ቀን ብዙ ተአምር፣ ብዙ ምልክት፣ ብዙ ድንቅ ሲደረግ እጅን ባፍ ላይ ጭነ ብትገረም የክርስቶስ የመስቀል ሥራ ልብን ካላሸነፈው አይቻልም። እግዚአብሔር ልጁን መስቀል ላይ ገሎ አይጫወትም። መጀመር በጣም ትልቅ ስኬት ነው። መጨረስ ይበልጣል። ከጅማሬ ይልቅ ፍጻሜ ይበልጣል። ምክንያቱም ስትጀምር ከነምናምኑ ነው በግለት የምትጀምረው። ስትጨርስ አልቀ ብቻ ነው የምትጨርሰው። ሙልጭ ነው የሚያደርግ መንገዱ እና ብቻ ነው የምትወጣው። ቅጥን ብለህ ነው የምትጨርሰው። ስትጀምርስ ጋጋታው፣ ሞራሉ፣ ጩኸቱ ሲያልቅስ አንድ ሰው አብሮ አይመጣም። ድካም የለበትም። ጉስቁልና አያቀውም። ሰውነት አያረጅም። ሰማይ እውነተኛ እረፍት ከፊት አለ። ያንን እረፍት ገንዘብ የማረገው በማመን ነው። አለማመን እስራኤልን ከዛ እረፍት አጉድሏታል። ይህንንም ደግሞ አዲሱን ኪዳን ላይ ያለውን ሕዝብ አለማመናው ከዘላለማዊ እረፍት ያጎለዋል። አምናችሁ ያላችሁ ደስ ይበላችሁ። ኢየሱስ ይመጣል፣ እንሄዳለን። ኢየሱስ ይመለሳል ለዘላለም በሰው ቃል ሊብራራ በማይችል ክብር ኢየሱስን አብ ባከበረበት በዚያው ክብር አብረን እንገባለን። እዚያ ክብር ውስጥ እንቀላቀለዋለን። የጨረሰው ነው በጣም እናደንቀው፣ ያልጨረሰውን ደግሞ አጀማመሩ በጣም ልዩ ነበር እንላለን። ግን መጨረሻ ላይ ከንፈር መምጠጣችን አይቀርም። ወይኔ ምን አለ ቢጨርስ አይደለም እንለው። አሁን በዮሴፍ በጣም የምትደነቁት ለምንድነው? እስከ መጨረሻ ሄዷል። በሙሴ ለምንድነው የምንደነቀው? እስከ መጨረሻ ሄዷል። በአብርሃም ለምንድነው የምንደነቀው? እስከ መጨረሻ ሄዷል። በአባቶች ለምንድነው በጣም የምንደነቀው? በአንበሳ ለመበላት አይደል? በአውሬ ለመበላት፣ ለመታሰር፣ ዋጋ ለመክፈል፣ ትንሣኤን ተስፋ አድርጎ ለሞት ለሚዳረግ ነገር ራስን ለመስጠት። ይሄ ሁሉ እኮ ጽናት ነው። ለምንድነው በነ ሶምሶን በጣም እናዝነው? አጀማመራቸው እንዴት ነበር? የአንበሳ ደቦል በመገነጣጣል ነው የጀመሩት። የሶምሶን አይነት እንትን የለም አይደል? ስታርቲንግ ፖይንት የነበረው የሶምሶን አይነት። ለምንድነው ሶምሶንን በጣም ማታደንቁት? አልጨረሰም። ለምንድነው ይሁዳን በጣም የማንገረምበት? አልጀመረም እንደ ይሁዳ ከ12ቱ ጋር ጀምሯል። አጋንንት ሲያስወጥ አስወጥቷል። ኦ ጌታ ሆይ በስም አጋንንት ወጣልን ብሏል። ምንድነው ታዲያ ይሁዳ ብለን ለልጆቻችን ስም እንዳናወጣ ያደረገን? ለምንድነው ጴጥሮስ ብለን የምታወጣው? ለምንድነው ጳውሎስ ብሎ ለማውጣት ሽሚያው? ለምንድነው መሆን የሚያምረን? ጨርሰዋላ፣ ታግሰዋላ፣ እስከ መጨረሻ ሄደዋላ። መጀመር በጣም ትልቅ ስኬት ነው። መጨረስ ይበልጣል። ከጅማሬ ይልቅ ፍጻሜ ይበልጣል። ምክንያቱም ስትጀምር ከነምናምኑ ነው በግለት የምትጀምረው። ስትጨርስ አልቀ ብቻ ነው የምትጨርሰው። ሙልጭ ነው የሚያደርግ መንገዱ እና ብቻ ነው የምትወጣው። ቅጥን ብለህ ነው የምትጨርሰው። ስትጀምርስ ጋጋታው፣ ሞራሉ፣ ጩኸቱ ሲያልቅስ አንድ ሰው አብሮ አይመጣም። የእስራኤልን የምድረ በዳውን የ40 ዓመቱን ታሪክ ወንድማችን ንጉሥ ዳዊት ሲዘምረው ሙሉ በሙሉ ጥርግርግ አድርጎ በውስን ቁጥሮች ውስጥ ያንን 40 ዓመት በሙሉ ሰመራይዝ አድርጎ አስገብቶታል። እሱን ጥቅስ አንዲት ቁጥር እኮ አይደለም አንዲት ቃል ሳይቀንስ የዕብራውያን ደብዳቤ ጸሐፊ ሙሉ በሙሉ ከዛ ላይ አምጥቶ ግጥም አረገው። ምዕራፍ 3 ላይ ከቁጥር 8 አካባቢ ጀምረን እስከ ቁጥር 11 ድረስ ያነበብነው ማለት ነው። ሙሉ በሙሉ መዝሙር 95 አካባቢ ያለውን ክፍል አምጥቶ ግጥም አረገው። ለምንድነው ይሄንን ያደረገው? እኛ እንድንማር በነዚህ አባቶች ድክመት፣ በነዚህ በእስራኤላውያን ውድቀት፣ በነሱ አለመታዘዛው እኛ እንድንማር። እነሱ በዚህ መንገድ ሄደው በምድረ በዳ ወደቁ አይደለም ይለው ራሱ ነው። ክፍሉን ስለሚደግም ነው ቁጥር 15 ላይ አይደል? ቁጥር 15 ይኸውም ዛሬ ድምፁን ብትሰሙ በአመፅ እንዳደረጋችሁት አሁንም ልባችሁን አታደንድኑ እንደተባለው ነው። እናንተ አታድርጉ አይደለም እኮ የተባለው ተብሎ ነበር። ዛሬ ድምፁን ብትሰሙ። እስራኤላውያን የእግዚአብሔርን ድምፅ ሰምተው ነው ከግብፅ የወጡት። ያንን ብርቱና ታላቅ አስፈሪ ድምፅ
እግዚአብሔር ተናግሮ እስራኤልን ከግብፅ አውጥቷል። ዛሬ ድምፁን ብትሰሙ እንደማ እንደ እስራኤላውያን እግዚአብሔር ለሕዝበ እስራኤል ከግብፅ ምድር ለማውጣት የተናገረበት መንገድ የእግዚአብሔር ባሪያ ሙሴ የሞተ ቀን ስለ እግዚአብሔር ባሪያ ስለ ሙሴ ታላቁ አገልጋይ ምትክ የነበረው መሪያቸው ኢያሱ የጻፈው ትዝ ይላችኋል። በግብፃውያንና በፈርዖን ፊት በእስራኤል ልጆች በምድረ በዳው ላይ እነዛን አስፈሪ ምልክቶችና ተአምራት እንዳደረገ እንደ ባሪያው እንደ እግዚአብሔር ሰው እንደ ሙሴ ያለ አይነሳም። ተአምራቶቹን እግዚአብሔር የተናገረበትን እግዚአብሔር የተገለጠበትን መንገድ ሲናገር አስፈሪ ነበሩ ይላል። ተአምራቶ በጣም አስፈሪ ናቸው። ሕዝበ እስራኤል ይንቀጠቀጥ ነበር በየበሩ። የእግዚአብሔር ድምፅ ሲመጣ መዝሙረኛው ዳዊት እኮ የእግዚአብሔር ድምፅ በኃይል ነው ያለው እኮ ለእስራኤል በምድረ በዳ የመጣውን እኮ ሜንሽን አድርጎ ነው። የእግዚአብሔር ድምፅ በኃይል ነው። ምን ያደርጋል? የሊባኖስን ዝግባ ይቆርጣል፣ ጥቅጥቅ ያለ ደንን ይጠርጋል፣ ምድረ በዳውን ያናውጠዋል። እግዚአብሔር በዚህ መንገድ ነው የተናገረው። ምድረ በዳ እያናወጠ የሚሰማውን ሰውዬ ብቻ አይደለም፣ ምድረ በዳው ይነቃነቅ ነበር እግዚአብሔር ሲመጣ። የሲና ምድረ በዳ መሸከም አይችልም የእግዚአብሔር ድምፅ። ዛሬ ድምፁን ብትሰሙ ልባችሁን እልከኛ አታድርጉ፣ እንዳታደነድኑ። ሁለቴ ተጠቀሰ መዝሙረ ዳዊት ላይ ያለው ጥቅስ በጣም በጥቂት ቁጥር ላይ ቁጥር 11 ላይ ጨርሶ ቁጥር 15 ላይ ደገመው ክፍሉ። እዚህ ጋር ብቻ አይደለም፣ የሚቀጥለው ምዕራፍ 4 ቁጥር 8 አካባቢ ላይ እንደገና ይደገማል። ዛሬ ድምፁን ብትሰሙ ክብር ለእግዚአብሔር ይሁን እና በአመፅ እንዳደረጋችሁት አሁንም ልባችሁን አታደንድኑ ይልና ከዛ ይመጣል። አለቀቃቸውም እስራኤላውያን። የሚቀጥለው ሳምንት ነው የምንለቃቸው። ዛሬ ተሰናብተናቸው እንሄዳለን። አይዟችሁ ከምድረ በዳ እንወጣለን። ምዕራፍ 4 ረፍት ነው ወደ ከነዓን እነሱ ገብተዋል። እኛ ዘላለማዊ ረፍት አለ ከፊት። ስለሱ ነው የምናገረው። እኔ ምድረ በዳው ምሳሌ ነው፣ ያ ረፍት የተባለው እሱም ምሳሌ ነው። ባይዘዌ እዚህ ደብዳቤ ጻፊ በጣም አስደናቂ ሰው ነው። እግዚአብሔር ይባርከው። ብሉይ ኪዳን ገብቶታል፣ አዲስ ኪዳን የበለጠ ገብቶታል። እና ብሉይ ኪዳንን ያመጣውና አዲስ ኪዳን ጋር ሲያስቀምጠው አንደኛ ብሉይ ኪዳን ላይ የተጠቀሰው ጥቅስ ለምን እንደተጠቀሰ ይገባቸዋል። ቀጥሎ አዲስ ኪዳን ላይ ያለው ክብር ወደር አልባ እንደሆነ ዕብራውያንን ስታነቡ ነው የሚገባችሁ። አሁን ሊትራሊ እየተወራ ከእስራኤል አንጻር እየተወራ ያለው ክብር ወይንም እረፍት ከነዓን ነው። ከእስራኤል ኮንቴክስት ከእስራኤል አውድ አንጻር እረፍቱ ምንድን ነው? ከነዓን መግባት። እግዚአብሔር ፕሮሚስ ላንድ አለው፣ ተስፋ ገብቷል፣ አስገባችኋለሁ፣ አሳርፋችኋለሁ የሚል ተስፋ እግዚአብሔር ገብቷል። ይህንን ተስፋ እግዚአብሔር እፈጽማለሁ ያለው በባሪያው በሙሴ በኩል ነበር። በእልከኝነታቸው ምክንያት እነሱና ባሪያው ሙሴ ምድረ በዳ ላይ ቀርተዋል። ህዝቡ አልገባም ወይ? ከ19 ዓመት በታች የሆነው ህዝብ በሙሉ ገብቷል። ባይዘው እግዚአብሔር የማለለት ህዝብ ምድረ በዳ አለቀ፣ ሞተ፣ ምድረ በዳ አለቀ እና ልጆቻቸው ናቸው የመጡት። እግዚአብሔር እንደዚህ አለ፣ ለአባቶቻችሁ አስገባችኋለሁ ብዬ ማልኩላቸው ምድር እናንተ ትገባላችሁ። ማን ነበረ ትገባለ የተባለው? አባቶቻችሁ በአመፀኝነታቸው ሞተዋል። ስለዚህ እናንተ ትገባላችሁ። እኔ ቃሌን አላጥፍም፣ ለነሱ ባይሆንም ለእናንተ መሆኑ አይቀርም አለና ከነዓን ግን እግዚአብሔር ያለውን ስላረገ እንጂ እረፍት የኛ የምንገባበት እረፍት ጥላ ነች ከነዓን። አንድ ክፍል ላንብብላችሁ እዛው ምዕራፍ 4 ላይ ቁጥር 8 ላንብብላችሁ። እንደዚህ ይላል ምዕራፍ 4 ቁጥር 8 ኢያሱ እረፍትን ሰጥቷቸው ቢሆን ኖሮ ከዚያ በኋላ እግዚአብሔር ስለሌላ ቀን ባልተናገረ ነበር። አይበቃም? ሌላ ቀን የተባለው እኮ እኛ ከፊት የምንገባበት ነው። እግዚአብሔር እነሱ ከነዓን ቁጭ ብለው ኢያሱ ይዟቸው ገብቶ ሌላ የረፍት ቀን አለ አለ እግዚአብሔር። አረፍን በቃ ሲሉ አረ ሌላ አለ። ይሄኛውስ
ዝም ብሎ ጥላ ነው። ሁሉ ነገራችን የሚያርፍበት ከፊት አለ። እናርፋለን፣ ጠቅልለን እንሄዳለን፣ ሰሞኑን እንሻገራለን። ይሄንን ክብር ለእግዚአብሔር ለአምላካችን ይሁን። በቃ ሁሌ እንደምንለው ጌታችን በቅርብ ይመጣል። የዚህኛው ዘጸአት መሪ ኢየሱስ ነው። እዚህኛው ዘጸአት ላይ ሙሴ ከኛ ጋር ነው አብሮ የሚሄደው። ኢያሱም ይመጣል፣ ሁሉም ይመጣሉ፣ አብሮን ነው የሚሄዱት። ከዛ ግን ቁጥር 16 ላይ ወደ ምዕራፍ 3 ለመለሰ ቁጥር 16 ላይ ይጀምራል አይደል? ወደ 4 ጥያቄ ነው ያለው። ቁጥር 16፣ 17፣ 18 አይደል? 4 ጥያቄ ነው ያለው። ሰምተው ያመጹት እነማን ነበሩ አለ። ሰምተዋል። የሰሙት የእግዚአብሔርን ድምፅ ነው ያዳመጡት። ቅድም የነገርኳችሁን ምድረ በዳ የሚያነቃንቅና የሚያናውጠውን በግርማ የተሞላ የእግዚአብሔር ድምፅ ነው። መቼስ ዕብራውያንን ስናነሳ ግዴታ ያንን የብሉይ ኪዳን ታሪክ ደጋግመን ስለምናነሳ ዛሬም ደግሜ ልንገራቸው አንድ ታሪክ። እግዚአብሔር በሲና ተራራ ላይ ሲወርድ ትዝ ይላችኋል። አንዳንድ የመጽሐፍ ቅዱስ ክፍሎች በእውነት ነው የምላችሁ ካልኖርን በቀር ለመረዳት አስቸጋሪ ናቸው። ኖሮ ያየ ነው አይደለም የሚረዳው። እግዚአብሔር ሲና ላይ ወረደ ይላል ቃሉ። እኔ እግዚአብሔር ሲና ላይ ወረደ ንግግር ብቻ መሆን አይችልም። አሁን የወረደ ቀን መኖር አለብህ አንደርስታንድ ለማድረግ ፉሊ ነገሩ። እግዚአብሔር ሲና ላይ ሲወርድ እኮ የሲና ተራራ እስከ ዛሬ ድረስ እኮ እስከ ወገቡ ድረስ የተቃጠለ ነው። ያኔ እግዚአብሔር ወርዶበት ነዶ ማን ያስተካክለው? እግዚአብሔር ሲና ላይ ወረደ ይልና ቀጥሎስ እግዚአብሔር ባሪያውን ሙሴን ናውጣ አለው። ወደ ልውጣ አለው። ወደ ላይ ውጣ አለው። አረር ተራራውን የሚነካ እኮ ይገደላል፣ አንተን ማን ይጠጋል? ናውጣ አለው። ስትወጣ ኢያሱን ይዘውጣ አለው። ኢያሱ ለምን መሰለ? እሱ ከሄደ በኋላ ምትኩ ነው። ኢያሱን ይዞት ወጣ። በጣም ብርቱ ደመና ተራራውን ከድኖት ስለነበር ከኢያሱ ጋር አብረው ወጡና የተራራ ወገብ ጋር ሲደርሱ ፈሩ። ምክንያቱም እዚህ ጋር እንቁምና ኑ ካለ እንሂድ፣ ዝም ብለን ሄደን እንዳንቀር። ፕሮቶኮሉ ሲሪየስ ነው። እግዚአብሔር ያለህን ብቻ። ከዛ ቆሙ። ሲቆሙ ሙሴ እንደዚህ አለው። ሙሴ አለው አቤት ሲል ኢያሱን እሱ ጋር ተወውና ለብቻ ግባ አለው። ወዴት ሲለው ወደ ብሩህ ደመና ተጠጋኝ አለው። እየተንቀጠቀጠ ተጠጋው። እየተንቀጠቀጠ እግዚአብሔርም ሙሴን አናገረው ይላል። ኢያሱ ግርጌ ጋደም ብሎ ይሰማል። ፉሊ ባይሰማም እየሰማ ነው። ግን እግዚአብሔር ሙሴን ሲያዋራው ኢያሱ በመንፈስ እንዳይመስል የሚሰማው በጆሮ ነው የሚሰማው። ድሮ በመንፈስ ምናምን ብዙ አይደለም፣ እንዲህ ቀጥታ ነው የሚሰሙት። እስቲ አሜን በሉ። ሙሴን አውጣ የሚለው በሐሳብ እንዳይመስል በድምፅ ነው። እግዚአብሔር ከሰማይ ናውጣ ቢለ እንዴ አሁን አስባችሁ ተላው ናውጣ ቢለ ስጋ ከነፍሱ ነፍስ ከስጋ ወጣ ምን ነው የሚወጣው? በጣም አስፈሪ ነው። ሰምተው አመጹ አለ እግዚአብሔር። አሁን እኮ እግዚአብሔር ዝም ብሎ አመጹ አይደለም ያለው፣ ስለማያውቁኝ አይደለም እኮ ያለው። ሰምተዋል አለ። ድምጼ ነው ያውቁታል። ሰምተው ያመጹት እነማን ነበሩ አለ። በጣም ከባድ ጥያቄ አይደለም ይሄ ጥያቄ? ያንን ትውልድ እግዚአብሔር ይጠይቀዋል። የሉም እኮ ይጠይቃል። ሰምተው ያመጹት እነማን ነበሩ ሲል ዕብራውያን፣ የዕብራውያን ደብዳቤ ተደራሲያን እነሱ ዋና ናቸው። የዛ ላይኔጅ ናቸው። ሰምተው ያመጹት እነማን ነበሩ ብሎ የዚህ ደብዳቤ ጸሐፊ ያንን ቃል ጠቅሶ ሲናገር እንደዚህ ይላሉ። ከግብፅ ምድር የእግዚአብሔር ድምፅ ይወጣ ሰምቶ ይወጣ ሕዝበ እስራኤል ይላሉ። ቀጠለ እግዚአብሔር ጥያቄ። ሰምቶ ያመጹት እነማን ነበሩ? ቀጠለ። ሁለተኛው ጥያቄ ሙሴ ከግብፅ መርቶ ያወጣቸው ሁሉ አይደሉምን? ጥያቄ እኮ ነው። ስቲል እየመለሰ አይመስልም እግዚአብሔር፣ ግን እየጠየቀ ነው። ስቲል ሰምቶ ያመፀው ማን ነው አለና እንደገና ሁለተኛው መልሱ ራሱ ጥያቄ ነው። ሙሴ ከግብፅ ምድር መርቶ ያወጣቸው ሁሉ አይደሉም እንዴ?
እግዚአብሔር የዘላለም አምላክ ነው። የትላንትናው ትውልድም ያመለከው እሱን ነው። ዛሬኛ የምናመልከው እሱን ነው። ልጆቻችን የሚያመልኩት እሱን ነው። እኛ አርጅተን ታሪካችን ሲጠቀለል እግዚአብሔር ይቀጥላል። የሙታን አምላክ አይደለም፣ ሕያው ነው እግዚአብሔር። እስቲ አሜን በሉ። ሕያው ነው። አብርሃም የለም፣ ይስሐቅ የለም፣ ያዕቆብ የለም። እግዚአብሔር ግን ለዘላለም አለ። ጌታችን ያለው እሱ ነው። በጣም ነው የምወደው። ብዙ ጊዜ እንደውም እናገረዋለሁ። ዮሐንስ 8 ላይ የአብርሃም የይስሐቅ የያዕቆብ አምላክ የተባለው እግዚአብሔር የሙታን አምላክ አይደለም። እነሱ አልፈዋል፣ እኔ አለሁ እያለ ነው አለ ኢየሱስ። የትኛው እግዚአብሔር አሉት? እኔው ራሴ አለ። አብርሃም ሳይፈጠር በፊት እኔ ነኝ። አብርሃም የለም፣ እኔ አለሁ አለ። ወደፊት አለሁ፣ እኔ እኖራለሁ አይደለም የሚለው፣ አለሁ ነው የሚለው ሁሌ እሱ። ወደፊትም ወደ ኋላም የለውም። ሁሉ ለሱ ዛሬ ነው። ሁሉ በፊቱ አሁን ነው። አሁን እኛ እኔ በመንፈስ ነው የሚበራልን እንጂ አሁን እኔ ትላንት አለኝ። እግዚአብሔር ትላንት የሚባል ነገር አያውቅም። ዘላለም በፊቱ አሁን ነው። ጌታው ይርዳን እንዲገባን በእውነት ወደ ኋላም ወደፊት የሚለው አይደል? ቢፎር አብርሃም ወዝ አይ አም። አሁን ለነሱ ነው ትላንት ያለው እንጂ እሱ ትላንት የለውም። እኔ ነኝ አለ። ከአብርሃም በፊት ሲል ለነሱ ነው። አብርሃም የዛሬ 2000 ዓመት ሲል አንተ እንዴት ነው መቆጥረው አሉት። እኔማ እኔ ነኝ አለ። ያኔም አሁንም ወደፊትም እኔ ዘላለም በፊቱ አሁን ነው። ትላንት የሌለው አምላክ። ያዕቆብ ምዕራፍ 1 ላይ በጣም አንድ ልቤን የሚነካኝ ቃል አለ። በእርሱ ዘንድ በመዞር የሚደረግ ጥላ የለም ይላል። ጀርባ የለውም። ታውቃለህ? በጀርባዬ በኩል መጣህብኝ አይልህም። በመዞር የሚደረግ ጥላ የለም። የትም ፊቱ ነው። እንደዚህ አይነት አምላክ ታውቃላችሁ እኛ ነን ያለን። እና ማን ያመጸብኝ ሲል የትላንትናው ትውልዳው አመጾብኛል። እናንተ እንደነሱ እንዳትሆኑ ሙሴ ከግብፅ ምድር መርቶ ያወጣቸው አይደሉም ምን ሲሉ ዕብራውያን ትክክል ነው ይላሉ። ከዛ ይቀጥላል ጥያቄ ቁጥር 17 40 ዓመትስ የተቆጣው እነማንን ነበር? እግዚአብሔር ያንን ትውልድ አለቀቀውም። ያንን ትውልድ ለምን መሰላችሁ? የእስራኤል ወርቃማ ታሪክ ተብሎ በመጽሐፍ ቅዱስ ላይ ሁሌ የሚዘመረው ከግብፅ ወደ ከነዓን የተሄደው መንገድ ነው። እግዚአብሔር እስራኤልን ከግብፅ አውጥቶ ከነዓን ለማድረስ ኢንቨስት ያደረገውን ያክል ብሉይ ኪዳን ላይ ምንም አይነት ታሪክ ውስጥ እግዚአብሔር ያን ያክል ኢንቨስት አላረገም። በታሪክ መጽሐፍቶቹም ውስጥ ብታነቡ፣ በነቢያት መጽሐፍቶቹም ደግሞ የቅኔ መጽሐፍት በሚሏቸው ውስጥ ሁሌ እግዚአብሔር ተአምር ያደርጋል። ከግብፅ ወደ ከነዓን የተደረገውን የሚያክል ተደርጎ አያውቅም። ስለዚህ እግዚአብሔር ሁሌ ያነሳቸዋል። ሁሌ 40 ዓመቱን ጉዞ እግዚአብሔር የጠቀሰውን ያክል ምንም ታሪክ እግዚአብሔር ጠቅሶ አያውቅም። ሁልጊዜ ያ ትውልድ ይነሳል። እነሱ በእልከኝነታቸው፣ እግዚአብሔር በታጋሽነቱ፣ እነሱ እምቢ በማለታቸው እግዚአብሔር ብዙ ምልክትና ድንቅ በማድረጉ ሁሌ ይነሳል። ከእነሱ ተማሩ ይላል የአዲስ ኪዳን ሰዎች። 40 ዓመት ሙሉ የተቆጣው ማንን ነበር ይላል? ለምንድን ፕሮቮክ አድርገው አነሳሱኝ አይደል ያለው እግዚአብሔር። አነሳሱኝ። 4 ነገር ታገኛላችሁ ዝም ብላችሁ ቁጥር 16፣ 17፣ 18፣ 19 አይደል? ፕሮቮክ አድርገውታል። ቀጥሎ ኃጢአት ሰርተዋል። ከዛስ ዲስኦቢዲየንስ ነበር፣ አለመታዘዝ። ከዛስ አለማመን ደግሞ ነበር። በእነዚህ 4 ቁጥሮች ውስጥ የተጠቀሰ 4 ነገር፣ በጣም ግዙፍ ነገር። ይሄ እናንተ መሃል እንዳይገኝ አነሳሱኝ አለ። በቃ በእልከኝነታቸው አነሳሱኝ። ድምፄን እያሰማው አነሳሱኝ። እምቢ አሉ። አነሳስተውኛል። ፕሮቮክ አድርገውኛል። ቀሰቀሱት። ባለፈው በጣም አጠንክሬ ስለተናገርኩት ነው ዛሬ ብዙም አላጠነክረው። ቁጣዬን አነሳሱት ብቻ እኮ አይደለም፣ ፈተኑኛልና ተፈታተኑኛል። ፈተናኛው አልፌ ልሄድ ስለው መልሶ ይዙኛል አለ። እንድቆጣቸው ይጎትቱኝ ነበር አለ። በ4 ቁጥር ውስጥ የተጠቀሰ በጣም ግዙፍ ነገር። ቁጣዬን አነሳሱት፣ ኃጢአት ሰሩ፣ አይታዘዙም ነበር፣ አያምኑኝም። ፕሮቮክ አድርገውታል። ሲንድ በጣም
በጣም በኃጢአት የተያዘ ህዝብ ነበር። ቀጥሎ አለመታዘዝ፣ አይታዘዙም ማለት ከዛስ አያምኑኝም። ባይዘው እግዚአብሔር ስለ የትኛውም ኃጢአት አልነበረም እስራኤልን ከነዓን አትገባም ያለው፣ ስለ አለማመናቸው ነበር። ሌላውን ነገር በሙሉ እግዚአብሔር ይቅር ይል ነበር። አይታችሁ ከሆነ በምንም አይነት ኃጢአት ውስጥ ሲገቡ እየማረ ያወጣል። አላመኑኝም አለ። ተጠራጠሩኝ አለ፣ ፈተኑኝ አለ። ቢጥለንስ አሉ፣ ቢቶንስ አንፈልገው፣ በፊታችን የሚሄድ ሌላ አምላክ ነው የምንፈልገው። አላመኑኝም። ባለማመናቸው ምክንያት አይደለም የሚለው እንዳልገቡ እናስተውላለን አለ አይደል? ሲዘጋው ኮንክሉዥኑ እሱ ነው። ቁጥር 19 ነው። ሊገቡ ያልቻሉት ለምንድን ነው? ካለማመናቸው የተነሳ። ምንም ነገር እግዚአብሔር ይታገሳል፣ አለማመንን ግን አይታገስም። እምነት በጣም መሰረታዊ ነገር ነው። እኛና እግዚአብሔር መሃል ባለ ጉዳይ ምንም ነገር ይቅር ይባላል። አለማመን ግን አይቻልም። 40 ዓመት የተቆጣውስ እነማንን ነበር? ዝም ብሎ አንዳንድ የመጽሐፍ ቅዱስ ክፍሎች 40 ቁጥር በጣም ተደጋግማ ገብታለች። 40 በቀንና በዓመት በጣም ብዙ ገብታለች። እዛ ዘፍጥረት ምዕራፍ 6 ላይ ነው የሚጀምረው። የኖህ ትዝ ይላችሁ 40 ቀንና 40 ሌሊት እኮ ነው የዘነበው። እናንተ አትረሱትም መቼስ አይደል? ዘፍጥረት ምዕራፍ 7 ቁጥር 4 እና 11 አይደል? 40 ቀን 40 ሌሊት ዝናብ ዘነበ። ከዛ ውጪ በቀናት የተቀመጠው ከጌታ ከኢየሱስ ክርስቶስ ጋር የተያያዘ ነው። በቀናት የተቀመጠው 40 ቀንና 40 ሌሊት በምድረ በዳ መቆየቱ፣ መጾሙ፣ መጸለዩ፣ መራቡ፣ መፈተኑ እና ፈተናውን ጨርሶ መውጣቱ፣ የእስራኤልን አለመታዘዝ እሱ በመታዘዝ መበቀሉ፣ 40 ዓመቱን በ40 ቀን ተክቶት መግባቱ፣ ያንን አመፀኛ ህዝብ ጌታ ኢየሱስ ክርስቶስ ቀይሮ በዚያ ሰው ምትክ ሆኖ የአብን ፈቃድ ለማድረግ ፉሊ ታዟል። በምድረ በዳ እነሱን እባብ እንደነደፋቸው ኢየሱስ ጋር እባብ ሊፈትነው መጥቷል። አልፎታል። ኢየሱስ በክርስቶስ እግዚአብሔር ተበቅሎታል አለመታዘዙ እና 40 ቀን 40 ሌሊት የኢየሱስ አለ። ሌላ ከጌታ ከኢየሱስ ክርስቶስ ጋር የተያዘ 40 ቀን 40 ሌሊት ከሞት ከተነሳ በኋላ መሬት ላይ 40 ቀን ነው የቆየው። 50 ቢያደርገው 40 ነው የቆየው። ኢንቴንሽናል ነው፣ ድንገት አይደለም። እዛ ጋር እግዚአብሔር ዘፍጥረት ላይ ነው 40 ቀን የጀመረው። እስራኤል 40 ዓመት ነው የተጓዘችው። በዘፍጥረቱ 40 ቀን ሙሉ የዘነበው ዝናብ አንድ ጻድቅ ሰው ከነቤተሰቡ ተርፎ በምድር ላይ ያለ ሰው በሙሉ የጠፋበት ነው። እግዚአብሔር አምላክ ሰውን በመፍጠሬ ተጸጸትኩ አይደል ያለው? ለምን ፈጠርኩት አለ ሰው። የሰው ኃጢአት ፒክ ላይ ወጣ። የእግዚአብሔር ልጆች ከሰው ልጆች ጋር ተጋቡ። አመፁ ከመሬት አለፈ። ስፒሪት ሪልሙን ሁሉ ኮራፕት ለማድረግ የሚታገል ደረጃ ደረሰ እና ሰው ምን አይነት ፍጡር ነው አለ እግዚአብሔር። እዛ ጋር የሰራው አልበቃ ብሎት እየደረበ መጣ። በመፍጠሬ ተጸጽቻለሁ አለ። ግን እግዚአብሔር ዘፍጥረት ምዕራፍ 3 ላይ ሰው የወደቀ ቀን የጀመረው መሲያኒክ መስመር አለ። ያ መስመር ስላለ አንድ የተረፈ ሰው ተገኘ፣ ያንን መስመር ይዞ የሚቀጥል ኖህ አላው። ከኖህ ጋር አብሬ እቀጥላለሁ፣ በ40 ቀንና 40 ሌሊት በሚዘንብ ዝናብ ግን ምድርን አስወግዳታለሁ ብሎ ምድር በዚያ ዝናብ ምክንያት እንትኗ ፎርማ ሁሉ ተቀየረ አይደል? ቅርጿን የቀየረ ዝናብ። እኔ እንደውም ድሮ ተምረን ነበር እንግዲህ ሳይንሱ አላቅም፣ አሁን እንኳን ተቀይሮ። እኔ አሁን መጽሐፍ ቅዱስ ነው ብዙ ማነብ። ፕሉቪያል ሬን የሚባል ተምሬ ነበር ድሮ ነበር። ስንት ያክፍል ናችሁ? ዝም አላችሁ ወይስ እንደኔ ረስታችሁት? የምድርን ቅርጽ የቀየረ ዝናብ ብሎኛ ዘፍጥረት 7 ላይ አንብበናል ቀድመን። ሳይንስ በቅርብ ነው የደረሰበት፣ እየደረሱበት ነው። የሆነ ነገር ቆሞ ነበር አሉ ለ24 ሰዓት። እኛ ፀሐይ እንደቆመች ይደርሰንበት። ምድርን የትኛው እንደቆመን የጠፋባቸው እና 40 ቀን 40 ሌሊት ዘንቦ
ሙሉ በሙሉ አመፀኛውን ሲስተም አመፀኛውን ዓለም አጥፍቶ ጻድቅ የነበረውን ሰው አትርፎ ሌላ አይደል the new beginning አዲስ ጅማሬ እግዚአብሔር እንደሚጀምር ተስፋ ሰጠ። ከዛ በኋላ ያለው የእስራኤል 40 ዓመት ነው። ያ 40 ዓመት ግን በነቢያት መጽሐፍ ላይ የተጠቀሰውን ያክል ቅድም እንደነገርኳችሁ ምንም አይነት የእስራኤል ታሪክ ተጠቅሶ አያውቅም። ምናልባት እናንተ እንዲያገዛችሁ አንዳንድ የመጽሐፍ ቅዱስ ክፍሎች ልስጣችሁ። ኢያሱ መጽሐፍ ላይ ምዕራፍ 14 ላይ ትዝ የሚላችሁ ከሆነ ቁጥር 40 ላይ ኢያሱና ካሌብ ያወሩት ወሬ ነው። ኢያሱና ካሌብ የምታስታውሱ ከሆነ ከግብፅ ምድር ከወጡት መካከል የተረፉ 2 ሰዎች ናቸው። ሲወጡ ከ19 ዓመት በላይ ከሆነው ህዝብ መካከል የተረፉት ኢያሱና ካሌብ ብቻ ናቸው። ሙሴ እንኳን አልተረፈም። በሙሉ ትልልቁ በሙሉ አልቆ ህፃናቶቹ ቲኔጀር የነበሩትና ገና የተወለዱት ህፃናት ናቸው የወረሱት። ከነሱ መካከል ከቀደሙት መሃል የወረሱት 2 ናቸው እና የዩፎኒ ልጅ ካሌብ መሪው የነበረውን የኢያሱን ቆሞ ምንድነው የሚለው? ትዝ የሚል ከሆነ አለው የዛሬ 40 ዓመት እግዚአብሔር በባሪያው በሙሴ በኩል በቃዴስ በርኔ በነበርንበት ወቅት እንደነበርነው ዛሬም በ85 ዓመቴ ጉልበታም ነኝ አለውና እነዛን 40 ዓመታት ሙሉ አብሮኝ የነበረ እግዚአብሔር ከኔ ጋር አለ። በነዛ 40 ዓመታት አባቶች በሙሉ እድሜያቸው አልቆ እንዲሞቱ አድርጓል። 40 ዓመቱን የነበረው ሰው ሜንሽን ያደርገዋል። ኢያሱ እና ካሌብ ሲያወሩ ካሌብ አስታወሰው። ቦታዬን ስጠኝ አለ። የትኛውን ርስት? ይሄኛው ርስት የኔ ነው። የዛሬ 40 ዓመት ነው የእግዚአብሔር ባሪያ ሙሴ ይህንን ቦታ እንደምወስድ የነገረኝ። ታዲያ ከ45 ዓመት በኋላ 85 ዓመት ሆኖኛል። ዛሬም ለመዋጋት፣ ዛሬም ለማስለቀቅ፣ ዛሬም ለመውረስ ኃይል አለኝ። ስጠኝ ይለዋል። መጽሐፍ ቅዱስ ሰጠው ነው የሚለው። 40ውን ዓመት ግን ሲጠቅስ እግዚአብሔር ከኔ ጋር ነበር ይላል። ኢያሱና ካሌብ በመታዘዝ የመውረስ ምልክት ናቸው። ያ ሁሉ ህዝብ ባለመታዘዙ ምክንያት ሲሞት እግዚአብሔር ራሱን ያለ ምስክርም ያለ ቅሬታም አይተውም። የታዘዙ ሰዎች አገኘ እግዚአብሔር። 2 ሰዎች ሲያገኝ ታማኝ ነኝ ብሎ አስወረሳቸው። ሌላ አንድ የመጽሐፍ ቅዱስ ክፍል ጨምርላችሁ። ነህምያ 9:21 ላይ ሲጀመር በጣም ብዙ ምን ጠቅሳቸው በነህምያ ላይ ያሉ ጥቅሶች ታውቃላችሁ። በምድረ በዳ የነበረውን ነው ነህምያ የጠቀሰው። አሁን ለምሳሌ ያስተምራቸው ዘንድ መልካሙን መንፈስ ሰጣቸው የሚለው አሁን እኛም ይመስለን በነህምያ ዘመን ከምርኮ ለተመለሰ ህዝብ አይደለም። ነህምያ እየጠቀሰ ያለው በዛ በ40 ዓመቱ ዘመን እንዲያስተምራቸው መልካሙን መንፈስን ሰጣቸው። ለነማ? በሙሴ ዘመን ከግብፅ ምድር ለወጣ ህዝብ በ40 ዓመቷ እግዚአብሔር እንዳይጠየቅ አልተማርንም እንዲሉ ያስተምራቸው ዘንድ መልካሙን መንፈስን። ክብር ለእግዚአብሔር ይሁን። በእነሱ መውጣትና ወደ ከነዓን መሄድ አብ ብቻ አይደለም፣ መንፈስ ቅዱስም አክቲቭ ነበር። ኢንስትራክት ያደርግ ነበር። መንፈስ ቅዱስ ያስተምር ነበር። መልካሙን መንፈስን አውሰጣቸው። በእነዚያ 40 ዓመታት ህዝብን እስራኤልን መራህ ይለዋል። ነህምያ ከምርኮ የተመለሰ እንደኔና እንደናንተ እንደዚህ የሚያምር ህዝብ እንዳይመስላችሁ። እየተገናኘ በየሳምንቱ የእግዚአብሔርን ቃል የሚማር በተገኘው አጋጣሚ መጽሐፍ ቅዱስ የሚያጠና ህዝብ አይደለም። 70 ዓመት ሙሉ በባዕድ ሀገር ከርሞ የፈረሰ ከተማ ለመገንባት የተቃጠለ ቅጥር መልሶ ለማደስ ድክም ብሎ ለቆመ ህዝብ እየጠቀሰ ያለው ጥቅስ ነው። በዛ ምድረ በዳ ያስተምራቸው ዘንድ መልካሙን መንፈስ የሰጠ አምላክ እኛንም ደግሞ ያግዘናል ይላቸዋል። ቅጥር ለመስራት ነህምያ ቆሞ ወደ እዝራ እየጠቆመ ህጉን የሚያስተምረው እዝራ ነው። የህግ አስተማሪያቸው እዝራ ነው። እዝራ ነበረ ጉባኤው ላይ ነህምያ ይሄን ሲያወራ እኔ ቅጥር እሰራለሁ አለ። እዝራ ህይወታችሁን ይሰራዋል አለ በህግ። ከዛ ደግሞ ዘሩባቤል ደግሞ ቤተ መቅደሱን ይሰራዋል አለ። አጥር ሰርተው ቤት ሰርተው ሰው ሰርተው ነው የጨረሱት። ከማን የተማሩት? ከምድረ በዳው ህዝብ።
40 ዓመት ሙሉ እግዚአብሔር አይጠየቅም። ለምን? አስተማሪ መንፈስ። ሙሴ አይደለም አስተማሪ፣ ሙሴ ምልክት ነው። አስተማሪ መንፈስ ቅዱስ ነው። ምድረ በዳው ላይ ኢንስትራክት ያደርግ ዘንድ መልካሙን መንፈስ ሰጥቷቸዋል። ይቀጥላሉ የነቢያቶቹ። አሞጽ 2:10 ይሄን ክፍል ባነብላችሁ ደስ ይለኛል። አሞጽ በጣም ጠንካራ ነብይ ነው። አይ ቲንክ ብዙ ጊዜ የሚጠቀስ አይነት ነብይ አይደለም። አሞጽ 2:10 ላይ ላንብብላችሁ። የአሞራውያንን ምድር ልሰጣችሁ ከግብፅ አወጣኋችሁ፣ 40 ዓመትን በምድረ በዳ መራኋችሁ። እግዚአብሔር ለሕዝበ እስራኤል የተናገረውን ነው አይደል የተናገረው አሞጽ። አሞጽ ለእናንተ እግዚአብሔር እንዲህ ይላል አይደለም እያለ ያለው። ለእስራኤል ግን እግዚአብሔር ምን ብሏት ነበር ይላል? የአሞራውያንን ምድር ልሰጣችሁ ከግብፅ ምድር አወጣኋችሁ። እግዚአብሔር መጀመሪያ ላይ ቆሞ ስለ መጨረሻው ነገራቸው። ላወጣችሁ ነው ከግብፅ አላቸው። ወዴት ልትወስደን? የአሞራውያንን ምድር ልሰጣችሁ ነው። የአሞራውያን ምድር የተባለችው ከነዓን ናት። እና አግነስ ሲሆኑ ምናምን የሚገዙባት እሰጣቸዋለሁ በእጃቸው አሳልፌ ብሎ 40 ዓመት በምድረ በዳ መራኋችሁ። መጀመሪያ ላይ ቆሞ መጨረሻውን ከጥንት ላይ ሆኖ ያልተደረገው ነው የሚናገር አምላክ። በዚህ አይነት ታማኝነት ነው የጠራሁት ሕዝቤን። 40 ዓመት ሙሉ ግን ተቆጣኋቸው። እኔ ሐሳቤ ይሄ ነው፣ ነግሬያቸዋለሁ፣ አልሰሙኝም። ስለዚህ ተቆጣሁ አለ። እንጨርሰው እስቲ ሐሳቡን። የሚቀጥለው ቁጥር ኃጢአት ሰርተው ሬሳቸው በምድረ በዳ ወድቆ የቀረው አይደለምን? አንድ ሰው ሲናገር ምን አለ? በምድረ በዳ ላይ የሞተው እስራኤላዊ ኦልሞስት 1.2 ሚሊዮን አካባቢ ህዝብ ነው የሞተው ምድረ በዳ ላይ። በምንም አይነት አርኪኦሎጂካል ፍለጋ ግን ሬሳቸው አይገኝም፣ አልተገኘም። ጠፍተዋል ነው የሚለው። አጥንት አይቀርም እንዴ? የእግዚአብሔር ፍርድ እኮ ከባድ። መታሰቢያ አጥንታቸው ተፈልጎ አልተገኘም። የሙሴ ብቻ ነው ተራራ ላይ የነበረው። የሙሴንም ባለፈው ነግሬያቸዋለሁ። ሚካኤልና ሰይጣን የተጨቃጨቁበት። አይ ሰይጣን የት ድረስ እንደሚከተሉት ቆመ ዘመድ እንዳታረገው ሞተ ራሱ አይተው። በሙሴ ሬሳ ተከራከረ ይላል እኮ ሰይጣን። በቃ ሊወስድ እንዲሁ ምን ያደርግለታል? እንዴት አይ መንፈሳዊ ዓለም እኮ ልውሰደው ሲል እግዚአብሔር አይቻልም እንዳይወስደው አለና ሚካኤልን ሂድ አስጥለዋለሁ። እግዚአብሔር አረን ያልሄድም ሚካኤልን ሂዳለሁ። ሚካኤል መጥቶ አትወስድም አለ። ወስዷለሁ ብሎ ብዙ ነገር አለው መሰለኝ። መጽሐፍ ሲናገር እግዚአብሔር ይገስጽ ከማለት ውጪ ምንም አላለም ሚካኤል ይላል። ለምን? ሌላ ነገር ሊያስተው ነው። ካፉ የስድብ ቃል ከወጣም በዛው አብረው ሊቀሩ ነው። ኃጢአት ሰርቶ አይመለስማ። አይ ቢለው ሚካኤል እግዚአብሔር ይገስጽ ክፉ እንዴት እንደወደክም ማላቅ መሰለ። አብረው ነበሩ ኮርሺፕ ና አብረው። ሰይጣን እኮ አይደል አርኬንጅል አይደል እሱ ዋና እኮ ነበር። ባይዘው ፕራይዱ እኮ የመጣው እኮ እግዚአብሔር እኮ ከመላእክቱ መካከል እኮ አለቃ እኮ አድርጎታል። ከመላእክት እኩል ነው የተፈጠረው። መላእክት የተፈጠሩ ቀን የተፈጠረው አብሮ፣ ግን በክብሩ ብዙ ሰጥቶታል። የእግዚአብሔር ክብር ጋራጅ ነበር ከሚል ቀለምባቸዋል። ጂሰስ ኪሩብ ነህ ይለዋል። የእግዚአብሔር ክብር ጋራጅ እንዲፊቱ ቆሞ ክብሩን ይጋርዳል። ሌሎች እንዳያልቁ ማለት ነው። ይጋርዳል። ወርሺፕ ሊድ ያደርግ ነበር። በልዑል እመሰላለሁ አይደል ያለው። እግዚአብሔር የሰጠው ክብር ብዛት በምን አንሳለሁ ከሱ አለ። ሄዳችሁ ማንበብን ኢሳይያስ 14 ምናምንን ነበርክ ከሆነ ድሮ ነው። ከዛስ በልዑል እመሰላለሁ፣ በተራሮቹ ላይ እቀመጣለሁ፣ ዙፋኑን ተጋርቼ ፈርዳለሁ አለ ሲል
አይኑን ሲገልጥ ታውቃለህ እንዴ? ብሊንክ ሲያደርግ ሲኦል ነው። የት ነኝ? ወደክ እሳትን ከውስጥ አውጥቼ አመድ አረኩ ይላል። እኔ ነኝ አለው ክብር የሰጠው ላሳየህ አለው። አየህ እግዚአብሔርን ስለማያውቀው ነው እመሰለዋለሁ ያለው። እሱ ትንሽ ነው የገባው። እግዚአብሔር እንደዛ አይነት ብቻ አይደለማ። አየህ ብዙ መንካት የሌለብህ አታውቀው፣ ትንሽ ነው የምታውቀው። ሰይጣን እንኳን በዛ ደረጃ ሆኖ ብዙ አያውቅም። እኛ መሬት ሆነን ብዙ አናውቅም። አየህ እሳትን ከውስጥ አወጣው አለውና ከዛ አመድ አረኩ ብሎ ይኸው እኛ እኮ በኢየሱስ ክርስቶስ ስም እኮ እንረግጠዋለን። ክርስቲያን እኮ ቅዱሳን እግር ስር እኮ ነው ያለው። ያንን የሚያክል ክብር ነበር። ሰይጣን መጥቶ ቆሞ ሲከራከረው ሚካኤል ያውቀዋል፣ ፖዚሽናል የት ጋር እንዳለው ያውቃል። እግዚአብሔር ይገስጻል። እኔ የመጣሁት እዛ ተመልሰ የማትገባበት ክብር ውስጥ ነው ያለሁት አሉ እና አሁን ካንተ ጋር አውርቼ እዛ ነው የሚሄደው፣ አንተ ሲኦል ለምትሄደው አለ። ደሞስ ለዘላለም የተጠበቀልህ ፍርድ አለ ይለዋል። እኔ ለዘላለም ከቅዱሳን ጋር አብሬ ከብራለሁ ይላል። ሚካኤል ከኛ ጋር አብሮ ሰማይ እያመለከ ለዘላለም ይኖራል። ሌሎቹ እስራኤላውያን አልተገኙም። የምድረ በዳው አሸዋና የምድረ በዳው ሐሩር እንዲበላው አድርጎታል። አልተገኙም። በምድረ በዳ ወድቀዋል አይደል? በሞት አይደለም የሚለው ሬሳቸው በምድረ በዳ ላይ እንዲቀር የተደረገው እነሱ አይደሉም ወይ? ያው ፍርዴ ነው አለ እግዚአብሔር። ፍርዴ ነው ለአመፀኛው፣ ለእልከኝነታቸው፣ ለሰሩት በደላው የኔ ፍርዴ ነበር አለ እግዚአብሔር። ምንም መታሰቢያ በስነ ስርዓት አልተቀበሩም። ምድረ በዳ ላይ ነው የወደቁት። ቀጥሎስ ትውስታ የለውም፣ ትዝታ የለውም። ያንን የምድረ በዳውን ህዝብ ሜንሽን የሚደረገው ስለ ጽድቃቸው፣ ስለ ክብራቸው፣ ስለ ኃይላቸው አይደለም። እግዚአብሔር ታማኝ ስለመሆኑና አመፀኛ ስለመሆናቸው ነው። ይሄው ዛሬም የዚህ ደብዳቤ ጻፊ የሚነግረን እሱን ነው። ተማሩ ከነሱ። ቅዱሳን በጣም ተጠንቀቁ። እውነቴን በጣም ተጠንቀቁ። ፕሮቴክት አድርጉ ራሳችሁን። ከምንም ነገር በላይ አለማመን በልባችን ላይ እንዳይኖር። አለማመን አሁን አዲስ ኪዳን ነው ያለ ነው። በቀደመው ኪዳን እስራኤላውያን ብለርድ እያደረገባቸው እንደሱ አይነት አይደለም። የኛ እምነት ድምቅ ያለ ብርሃን በፊታችን በርቷል። ቅድም እንዳልነው እኛ ግን የተሰቀለውን ክርስቶስን የተሰቀለ ክርስቶስ በፊታችን አለ። ይህንን ያክል እግዚአብሔር በፊት ለፊታችን ላይ የደመቀ ነገር አድርጎ አለማመን ከቅጣት አያድንም። ባለማመናቸው ምክንያት ሊገቡ እንዳልቻሉ እናውቃለን። ታዲያ እናንተ ጋር ይህ እንዳይገኝ በዚያ ብለርድ በሚያደርገው በደመና ውስጥ በነበረ አስፈሪ መንገድ ሕዝበ እስራኤል ክሊርሊ እግዚአብሔርን ፊት ለፊት አላዩትም፣ ድምፁን ነው የሰሙት። እኛስ ኢየሱስን አይተነዋል። መሬት ወርዶ ሥጋ ለብሶ በሰው መሃል አድሯል። ሊካድ አይችልም። ይህንን አለማመን ከእረፍት ይከለክላል። ምንም ነገር እግዚአብሔር ይታገሳል። የልጁን የክርስቶስ ኢየሱስን ደም ማክፋፋት ግን አይታገስም። በመስቀል ላይ ኢየሱስ ክርስቶስ የሰራውን ነገር አለመቀበልን ግን አይታገስም። አለማመን ያስቀራል፣ ማመንስ ያሻግራል። በማመን ይገባል ወደ እረፍት። እረፍት አለ፣ ከፊታችን እረፍት አለ። ኢያሱ ቢያሳርፋቸው ኖሮ እግዚአብሔር ስለሌላ እረፍት አያወራም ነበር። ያኛው እረፍታው ድብዝዝ ባለ መንገድ የተነገረ እረፍት ነው። ይሄኛውስ ዘላለማዊ ነው። ድካም የለበትም፣ ጉስቁልና አያቀውም፣ ሰውነት አያረጅም፣ ሰማይ ረሃብና የለም፣ ኃጢአትም ሰይጣንም የሉም። እውነተኛ እረፍት ከፊት አለ። ያንን እረፍት ገንዘብ የማረገው በማመን ነው። አለማመን እስራኤልን ከዛ እረፍት አጉድሏታል። ይህንንም ደግሞ አዲሱን ኪዳን ላይ ያለውን ሕዝብ አለማመናው ከዘላለማዊ እረፍት ያጎለዋል። የብሉይ ኪዳኑ ተአምር በጣም አስገራሚ ነው። የአዲስ ኪዳኑስ ወደር የለውም። በብሉይ ኪዳን እግዚአብሔር ተአምር ሲያደርግ በሙሴና በእግዚአብሔር መካከል መልአክ አለ። በመልአክ መካከለኛነት የተደረገ ይለዋል። ይሄኛውስ ምንም መሃል ላይ የለም። ኢየሱስ ፊት ለፊት ነው የመጣው። ተአምሩ ይበልጣል። አምላክ ሰው ሆኗል።
አይ የእምነታችን ሴንተሩ ሱፔሪዮሪቲ ኦፍ ክራይስት ነው። የእርሱ የበላይነት ነው። የእርሱ ልቀት ነው። ቀጥሎስ እምነታችን የሚመሰረተው በመስቀል ላይ በሰራው ስራ ነው። ከዚህ የሚበልጥ ተአምር መቼም አይሆንም። አጠገብ ሰው እግዚአብሔር ከአፈር ቢሰራ የመስቀል ሞትን ያክል አይሆንም። በእጅ ምንም ነገር ቢያደርግ እግዚአብሔር አስፈሪ በሆነ መንገድ ሰማይ ተከፍቶ ድምፁ እያስገመገመ ቢመጣ ኢየሱስ መስቀል ላይ የሰራውን ያክል አይሆንም። የመጨረሻ ኢየሱስ መስቀል ላይ የሰራው ስራ ይሄንን አለማመን ከዘላለም ረፍት ያጎላል። ወንድሜ እህቴ ያጎላል። በእግዚአብሔር ቤት ውስጥ ቁጭ ብለን ሌላ ነገር በጣም እያሳበደን እያስገረመን እያልን የኢየሱስ የመስቀል ሥራ የጎደለብን ቀን። እስራኤል እኮ መና መብላታቸው ይገርማቸዋል። ምንድነው እያሉ ይበላሉ። እግዚአብሔር በሲና ተራራ ወርዶ ሲናገር ይንቀጠቀጣሉ። ቀጥሎስ አያምኑትም። ብዙ ተአምር፣ ብዙ ምልክት፣ ብዙ ድንቅ ሲደረግ እጅን ባፍ ላይ ጭነ ብትገረም የክርስቶስ የመስቀል ሥራ ልብን ካላሸነፈው አይቻልም። እግዚአብሔር ልጁን መስቀል ላይ ገሎ አይጫወትም። የመጨረሻ መዳኛችን ይሄ ነው። የመጨረሻ የዘላለም ሕይወት ማግኛ ይሄ ነው። በክርስቶስ ኢየሱስ እናምናለን። የዘላለም ረፍት ውስጥ እንገባለን። አለን ተስፋ አለን። አይቻልም። መቼም የተሰቀለውን ክርስቶስን እንዳታቃልሉ። ሁሌ እንደምነግራችሁ ስለምንም ነገር ቢነገር ባይገባችሁ ችግር የለውም። ስለምንም ነገር አውርተን ሰው ባይረዳ ችግር የለውም። አብርሃም፣ ያዕቆብ፣ ይስሐቅ፣ ኢሳይያስ፣ ኤርምያስ፣ ሕዝቅኤል፣ ጳውሎስ፣ ጴጥሮስ ችግር የለውም። ሰዎቹ ባይገባችሁ ኢየሱስ ተብሎ ምንም ያልመሰለ ቀን ማለት አለብህ። መሬት ላይ ተንበርክከ ለምንድነው ውስጥ እምቢ አለኝ፣ አልግላለኝ፣ አልነዳለኝ፣ ልሞት ነው ወይ? ምንም ነገር ሁለተኛ አለው። ኢየሱስ ብቸኛ ነው። ምንም ነገር ቢያልፍ ታገኘዋለህ። ኢየሱስ ምትክ የለው። አይቻልም። አለማመናው ምዕራፍ 3 ላይ ያስቀራል። ምዕራፍ 4 ላይ ሌላ እረፍት አለ። ያንን እረፍት ሰው የሚያገኘው በክርስቶስ አምኖ። እውነቴን ነው። ምንም ነገር ይለፍ ሌላ ታገኛለህ። ባታገኝስ ያገኙትስ ምን ሆኑ? ምንም አልሆኑ። ምንም ተሰፈር አትወጣም። ምንም ነገር ብትሆን ይሄ እምነት ሰማይ ያሻግራል፣ ይዞ ይሄዳል፣ ዘላለምህን ይቀይረዋል። እስቲ አሜን በሏ። እውነቴን ነው የምነግራችሁ። ምንም ነገር ህይወታችሁ ላይ ቢመጣ እስክትሞት ነው። ከዛ ትሞታለህ እኮ። ጥለው ነው የምትሄደው። ኦፍ ኮርስ በጣም ጥሩ ሌጋሲ ያስቀምጠ በጎ ተጽዕኖ ፈጥራችሁ ምድርን የሚቀይር ነገር አረጋችሁ ነው ማለፍ ያለባችሁ እንደ ክርስቲያን። ይሄም ስለሚያስጠይቅ እግዚአብሔር በሰጠኝ ዕድሜ ዝም ብዬ እንደፈለኩ ኖርሬ ባልፍ ይጠይቀኛል። በጎ ተጽዕኖ ክርስቶስን ማዕከል ያረገ ወንጌልን ማዕከል ያረገ ነገር ሰርታችሁ ለፉ። ምንም ብትሰሩ ግን እየነገርኳችሁ ያለው እሱን ነው። ያልፋል። እንኳን እኔ የምሰራው ስራ ሰማይና ምድር ያልፋል። እርጅት ነው ይሄ መሬት። ስትቆምበት ምንም የሚሆንም አሁን እናንተ ምንም እንደማትሆኑ መሬት ላይ ታስታውቃላችሁ። አቀማመጣችሁ ዝርግት። ይሄ አንተ እኛ የተሰራ ኮንክሪት ነው። ባይዘው መሬት ላይ አይደለም ያላችሁት፣ አየር ላይ ናችሁ። አየር ላይ ሰው ኮንክሪት አምኖ እንዴት ዘላለም ማመን ያቅተዋል? ሰው በሰው እጅ የተሰራ አርማታ አምኖ ኢየሱስ ክርስቶስ መስቀል ላይ የሰራውን ስራ እመን። ለምን ሰኪውርድ የምትሆነው ለዘላለም በሱ በኩል ብቻ ነው። አሜን። ማመን በጣም ቀላል ግን ከባድ። ሰው እመን ስት አያምንም። ስራ እሺ ላበላብ ሲሆን ያዋጣ ሲመስል እንደ ሰራ ይሰማላ ሲያልብህ ከዛስ የኔም ነው ትላል። እግዚአብሔር ደግሞ የብቻዬ ነው እና ናግባ ይላል። አልገባም ላዋጣ ስትል ምን ታዋጣል? ኢየሱስ ስራ ላይ ምን ታዋጣላችሁ? እስቲ አንደኛ የሚዋጣ የለም አልቋል። እንደው አዋጣ ቢለስ የትኛው ጽድቅ ነው የሚደግፈው? ሰርታ አምጥታ ስታስቀምጥ እግዚአብሔር ይሁንና የመርገም ጨርቅ ከየት አመጣ? ጽድቃችን በፊቱ የመርገም ጨርቅ ነው የሚለው። ጽድቁ ነው ያጸደቀን። እስቲ አሜን በሏ። የእርሱ ተቆጥሮ ነው የዳንኩት። አይቻልም። ምንም ሰርተ ብትመጣ በፊቱ አልቀበልም። ለምን? ዞር በል ከፊቴ ልቆጣ ነው።
የኢየሱስ እንደሚዘለ ስትመጣ አምኛለሁ በልጅ ስትለው ልጄ ሆይ በጣም ታፍነች። አይ ነው። ምናልባት ግን እንግዳ ምናምን ካለ ግን መወሰን አለባችሁ ዛሬ። አለማመን ይኸው አስቀረ፣ ሰው አስቀረ። መሬት ላይ ካለ ነገር አስቀርቷል። መሬት ላይ አንተ ጂኦግራፊካሊ ሚድል ኢስት ላይ ያለ ከነዓን የሚባል ሀገር አትገቡም አለ እግዚአብሔር። አለማመን እንኳን ከሰማይ እኮ እንዳይመስል ከመሬት አጎደላቸው። ሮጣ መግባት አትችልም አለ እግዚአብሔር። አይቻልም፣ አገቡ። እግር ስለሌላቸው ነው አይደለም። መሮጥ ስለማይችለው አይደለም። እግዚአብሔር አትገባም ካለ አትገባም። እና እመኑኝ እንዳስገባቸዋል። ሁለት ሰው አመነው። በጠላቶቻችን ፊት እንዳንበጣነ ምናምን ሲሉ እነዚህ እንደ እንጀራ ይሆናሉ አለ። ሁለቱ ይገባሉ አለ። ለምን? ምንድነው ልዩነቱ? ጽድቅ ነው አይደለም? እምነት። እነዚህ እኔ ላይ ተከሻው ላይ ቁጭ ብለው በእግዚአብሔር አይን አዩ። ታውቃለህ? እነዛስ መሬት ቆመው አዩ። መሬት ቆመው ሲሆን በእውነትም እኒ ፊልሞች ረጃጅም ናቸው። ኢያሱና ካሌብ እግዚአብሔር ተከሻ ላይ ነው በእግዚአብሔር አይን። ኧረ እንደ እንጀራ ጥፍጥፍ ያሉ ደሞ መጉረስ አሉ። እግዚአብሔር እንደዚህ ያሉ ሁለቱ ይገባሉ አለ። ምንድነው ልዩነቱ? አመኑኝ። እስቲ አሜን በሏ። አመኑኝ። እመን። እግዚአብሔር በልጁ በክርስቶስ ኢየሱስ ያደረገውን እመን። የዘላለም ሕይወት ያለው ለዚህ ነው። እኔ ለአዳዲስ ሰው ብቻ አይደለም የምናገረው፣ ለኖራችሁ ለከረማችሁ፣ በእግዚአብሔር ቤት ውስጥ ረጅም ዘመን ለቆያችሁ ሰዎች በክርስቶስ ኢየሱስ የመስቀል ሥራ እመኑ። የዘላለም ሕይወት ያለው እሱ ጋር ብቻ ነው። እግዚአብሔር የተቀበለው ይሄንን ብቻ ነው። ሌላ ነገር አይፈልግም። እግዚአብሔር አይቀበልም እኮ አይደለም፣ አይፈልግም። በቃኛል። ሌላ ብታመጣ ከቁጣዬ በታች ልዩ ወንጌል ነው ምለዋል። እሱን ደግሞ ረግመዋለሁ አለ እግዚአብሔር። አልቀበልም። ልጄ በቅቶኛል አለ። ታዲያ በልጄ በኩልና በጣም ቀላል፣ ለሰው ግን ከባድ። ሰው እሺ አይልም። ሌላ መንገድ የለም። ተንጠልጥዬ ልምጣ። ሰማይ በይ በኩል ትንጠለጠላለ። ተራራ ላይ ተንጠልጠል። ሰማይ ወዴት ትሄዳለ? ሰው በመንኮራኩር እኮ ጨረቃ ጋር ነው ሄደው። አትችልም። ከዛ አልፋ አትሄድም። አለ ነው የምትለው። ቴክኖሎጂ አያደርስ፣ እውቀት አያደርስ፣ ቴክኒክ አያደርስም። እና እመን። እኔ ልውሰድህ። አንተ መምጣት አትችልም። እኔ ልውሰድህ። እመጣለሁ። ስመጣ ይዤ ልሂድ። አልፈልግም። እኔ ነው መጣው። በቃ እሺ፣ እኔ ውሰደኝ ያሉኝን ወስዳለሁ። አንተ እኔ ልምጣ ካልክ ያው አትደርስም። አንተ እየታገልክ እያለ ሰማይና ምድር ያልቃል። ፍርድ ነው። ከዛ በኋላ አምልጥ። ምን አድርግ? እመነኝ፣ መጣው እና እንዲህ ብለህ ጠብቀኝ። ቀለል ብለህ በጣም ወደ ታች እግርህ እንዳሰድ። ምክንያቱም ቀለል ያለው ነው። ብድግ ጋር ንጥቀት ነው። አሜን የሚል ጠፋ። በልሳን እየጸለይክ ወንጌል እየሰበክ የእግዚአብሔርን ቃል እያጠና ዲቮሽናል ላይ ሲሪየስ ሆነ። ለምን መሰል? የሚወስድ ከቸርች ላይ ሆን ይችላል፣ ከቤት ሊሆን ይችላል፣ ከስራ ቦታ ላይ ቁጭ ብለህ እንደዚህ አድርገው እያልክ ልብስ ይቀራል። አንተ ወተት ሄዳለህ። እስቲ አሜን በሏ። በቃ ልብስ ይቀራል። አንዷ እየፈጨች አይደል የሚለው? እንዲህ እየፈጩ እያሉ ለሁለት ይላል። አንተ ሰው እንዲህ ብላ ወይኔስ እንዴ ትላለህ እንዴ? አትመለስም እኮ። የፈለገው ለምን አይሆንም? ትውሰድ የቀረችው። አሜን በሏ። እንዴ በእውነት አንዳንድ ሰው እንደዚህ ይላል፣ እንትኑስ ይላል አልመለስ። አሁን እኮ እኔ አሁን ቤት ለምንድን ነው የሚያሳስበን? አሁን እኔ አሁን ለምንድን ነው ቤት የሚያሳስበን? እመለሳለሁ ማታ። ለምንድን ነው ዝብርቅርቅ አድርገህ የማትወጣው? ስትመለስም ይጠብቅሃል። ቶሎ አስተካክለህ ፎር ጉድ ስትሄድስ ቻው መባቢያ ጊዜ እንደሌለ ታውቃለህ። በጣም የምትወደውን ሰው መሄዴ ነው። የለም ሄደሃል፣ ኦልሬዲ ሄደሃል። በእውነት ነው የምላችሁ። ለዛ ነው ወንጌል መስበክ ያለብን። በጣም ብዙ የሚሄድ ሰው ማዘጋጀት አለብን። መሬት ባዷን መቅረት አለባት። በእውነት ነው የምላችሁ። መሬት ባዷን። እምነት በጣም ከባድ ነገር ነው ታውቃለህ። ዘላለምህን ነው የሚከፍተው። መሬት ላይ ያለ ነገርን ብቻ አይደለም የሚያስተካክለው፣ ዘላለም ይከፈታል። እድሜን ሁሉ እያመሰገንክ ትኖራለህ። ደስ ይልሃል። በተለይ የዛን ቀን ኢየሱስ የሚመጣ ቀን፣ ጌታችን ከሰማይ የሚመለስ ቀን፣
የዛን ቀን ነው እንኳን ክርስቲያን ሆንኩ እያልክ የምትዘምረው። የዛን ቀን ከመላእክት ጋር አብረን እነ ጳውሎስ እነ ጴጥሮስ እነዚህ እነ አብርሃም እነ ሙሴ እነ ኢያሱ ሁሉ ከበውን አብረን እየተያየን የዛን ቀን ነው በእውነት ናፍቅ ያለው መዝሙር። የዛን ቀን ነው ልክ በቃ ቦታውን ይገጥማል። ታውቃለህ ያስ ትክክል ናፈቅኩት ትላለህ። ለምን ኢየሱስን ፊት ለፊት እናየዋለን። እኔ ያ ቀን ኢየሱስን ፊት ለፊት አንተ አይን ላይ አይኑን ይገጥመዋል። ይሄ ፊት ላይ ፊት ለፊት ምክንያቱም ኢየሱስ ይመጣላ በነጭ ፈረስ ላይ ተቀምጦ በመላእክት ታጅቦ ያየሩ ኃይላት በሙሉ ይወድቃሉ። ኢየሱስ ጌታ ነው። መሬቷ ሙታኖቿን ትተፋለች። እነ ጳውሎስ ያንቀላፋ ምን ያለ ወንጌል እየሰበከ አውሬ የበላው በየመንገዱ የተገደለ ሁሉ ብድግ ይላል። የወንጌል አርበኞች በሙሉ ከመቃብር ይወጣሉ። አምነው ያንቀላፉ ይወጣሉ። ኢየሱስን ልንቀበለው በደመና እንነጠቃለን። ሃሌሉያ! ተስፋ አለ፣ ተስፋ አለ። አምነናል፣ ኢየሱስ ይመጣል። አምነናል፣ ይህንን ምድር ለቀነው እንሄዳለን። ከጌታ ጋር ለዘላለም እንሆናለን። ኢየሱስ ይመጣል። አምነናል፣ አንቀርም። አምነናል፣ ተስፋዬ ይሄ ምድር አይደለም። አምኛለሁ፣ ለዘላለም እሄዳለሁ። ይሄ የተዋረደ ሰውነታችን የእርሱን ክቡር ሥጋ እስኪመስል ይቀየራል። እርሱ በሰማይ የለበሰውን ብርሃን እንለብሳለን። እርሱ በከበረበት ክብር እንከብራለን። አዎ ይሄ በቅርብ ይሆናል። አምነናል፣ አምነናል። ይሄ ነው እምነታችን። ፊርም የሆነ ስታንድ፣ የተረጋገጠ መቆሚያ፣ የተረጋገጠ መቆሚያ። እርግጠኞች ነን ከጌታ ጋር እንዲሁ አንደኛ ተሰሎንቄ 1 ቃል አለን ከጌታም ጋር እንዲሁ እንሆናለን። እንኖራለን የሚለው ቃል አይገልጾም። እንሆናለን ምን የሆነውን ያረገናል። የሆነውን ነው የምንሆነው። እርሱ ሆኗል በሰማያው ያንን ይሰጠናል። ለበጉ ክብር ይሁን እንላለን። 24ቱ ሽማግሌዎች ባሉበት እነዛ የማይቆጠሩ መላእክት ባሉበት በበጉ ዙፋን ፊት በአብ ፊት ዙፋኑን ከበን ለታረደው በክብር ይሁን። አምነናል፣ አምነናል፣ አምነናል። የኢየሱስ የመስቀል ሞት ሰማይ ይዞን ይገባል። ለመሬት ብቻ እንዳይመስል ሰማይ ክሮስ እናደርገዋለን። ዘላለምን አቋርጠን እንገባለን። ከእግዚአብሔር ጋር እንኖራለን። አየ ፕሬዘንሳችን ሰማይም ይሆናል። እዚህ ብቻ እንዳይመስል ተቃጥለን የምንሞተው ስሜት እንዳይመስልህ። ጥሩ ሰዎች ተጠንቅቀው የጻፉት ታሪክ አይደለም ክርስትና። አምላክ ከሰማይ መሬት ወርዶ የኖረው ሕይወት ነው። አየ ኢየሱስ እንደመጣ አምናለሁ። ኢየሱስ ስለ ኃጢአቴ እንደሞተ አምናለሁ። ኢየሱስ እንደተቀበረና በሶስተኛው ቀን እንደተነሳ አምናለሁ። ኢየሱስ ወደ አብ በክብር እንዳረገ አምናለሁ። በቅርብ ተመልሶ እንደሚመጣ እንደሚወስደኝ ይህንንም አምናለሁ፣ አምናለሁ። አይ ይሄ ነው ክርስትና። አለበለዚያ ይሰለቻል፣ አይ ይደክማል። አለበለዚያ ያዝልሃል። የማይገባ መዝሙር፣ የማይገባ ትምህርት፣ የማይገባ ስብከት፣ የማይገባ ይሰለቻል። ይሄ ከሆነ ግን አይ ምን ነው አጠረ ትላለህ። ቸርች ብንኖር ትላለህ። እየጸለይን እንጠብቀው፣ እያጠናን እንጠብቀው፣ ተያይዘን እንጠብቀው፣ አንድ ላይ እንሂድ እንዳንቀር። አይ 70 ዓመት የሚያጥረው ዘላለምን አስበን ይህንን ዓለም የምትበቀለው የሚመጣልን ዝና፣ የሚመጣልን ክብር፣ ንቅኸው የምትራመደው ዘላለም ከበጉ ጋር እከብራለሁ ብለህ ካሰብክ ዓለም የምታቀርብልህ ክብር አይሆንም። አይ ክብርን የምናስረጅበት ሌላ ክብር አለን። አይ መሬት ላይ ያለው ነገር የምንንቅበት ሌላ ብርሃን አለን። ኦልሬዲ
ልባችን ላይ በርቷል። ወደ ፍጽምና ነው እየሄድን ያለ ነው። አዲስ አይደለም፣ ኦሬዲ ገብቶናል። ኢየሱስ የክብር ተስፋ ሆኖ በእኛ አድሯል። አለን የዘላለም ሕይወት። ሰማይ ደህና እንጀምሮ እዚህ ጀምረነዋል። ወደ ሙላቱ እንገባለን። የዛን ቀን እንሄዳለን። ጮክ በሉና ኢየሱስ ይመለሳል በሉ። ድገሙና ጌታ ሆይ ቶሎና በሉት። እንደገና ጩና ማራናታ በሉት። ድገሙና ማራናታ በሉት። ድገሙና ጌታ ኢየሱስ ሆይ ቶሎና በሉት። ክርስትና ይሄ ነው። ይሄ ነው። ይሄ ነው። አምናችሁ ያላችሁ ደስ ይበላችሁ። ኢየሱስ ይመጣል፣ እንሄዳለን። ኢየሱስ ይመለሳል ለዘላለም በሰው ቃል ሊብራራ በማይችል ክብር ኢየሱስን አብ ባከበረበት በዚያው ክብር አብረን እንገባለን። እዚያ ክብር ውስጥ እንቀላቀለዋለን።